የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን እንደው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በትግራይ ክልል ፍርሃት ነግሷል። ህወሓት የፕሪቶሪያን ስምምነት ጥሶታል። የአልጀዚራ ዘገባ አርዕስት ነው። ዓለም አቀፍ መገናኛ ብዙሃን ስለ ትግራይ ክልሉ አዲስ ፍጥጫ ምን እያሉ ነው? ዜናችን ይመለከተዋል። በሶማሌ ክልል ከተነገረ ሐሰተኛና የፈጠራ ሪፖርት ጀርባ ያልተሰማ አዲስ ጉድ መውጣቱን ለቻናላችን መረጃ ያጋሩ አንድ የመረጃ ምንጭ ይፋ አድርገዋል። ሶማሌ ክልል ላይ ወጣ በሚል በተቀነባበረ መንገድ በወጣው የሐሰት ሪሰርቸር ተጎዱ የተባሉትን ሰዎች ይፋ አድርጉ የሚል ጥሪም ከወደ ክልል መንግስት እየቀረበ ይገኛል ተብሏል። እንመለስበታለን። ኢትዮጵያ ውስጥ የቤንዚን ዋጋ 1 ሊትር እስከ 1500 ብር የሚሸጥበት ከተማ እየታየ ስለመሆኑ የጀርመን ድምጽ ዘግበዋል። እጅግ አስፈሪውን የዋጋ ጭማሪ በወፍ በረር እንመለከተዋለን። ከዚህ ባለፈ ኢራን ላለፉት 2 ሳምንታት በውጊያ ሜዳ ላይ አዲስ ስልት ለማሳየት የተዘጋጀ ስለመሆኑ የፓርላማ አፈ ጉባኤ ይፋ አድርገዋል። እነዚህ ጉዳዮች የዜናችን አበይት ነጥቦች ናቸው። ዝርዝሮቹን እንደሚከተለው እናስደምጣችሁ። በትግራይ ክልል ፍርሃት ነግሷል። ህወሓት የፕሪቶሪያን ስምምነትም በይፋ ጥሶታል። አልጀዚራ ይፋ ባደረገው ዘገባ የተጠቀመው አርዕስት ነው። ዓለም አቀፍ መገናኛ ብዙሃን ህወሓት በሳምንቱ መጨረሻ በአክሱም ከተማ ስላሳለፈው ውሳኔ በስፋት እየዘገቡ ይገኛሉ። ለአብነት ያክል አልጀዚራ በትግራይ ክልል ፍርሃት እንደነገሰና ህወሓት የፕሪቶሪያን ስምምነት ሙሉ በሙሉ የጣሰበትን መግለጫ ይፋ ስለማድረጉን ያተተው የትግራዩ አውራ ፓርቲ ህወሓት ወደ 2012 የክልሉ መንበር እመለሳለሁ ሲል ያሳለፈው ውሳኔ ከፌዴራል መንግስቱ ጋር የፈረመውን የፕሪቶሪያን ስምምነትን ሙሉ በሙሉ ያፈረሰበት ነው ሲል ይፋ አድርገዋል። ድርጅቱ በዚህ ውሳኔው በሰላም ስምምነት የተበተነው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን የአልጀዚራ ዘገባ አስታውሷል። ዘገባው አክሎም ህወሓት የፌዴራል መንግስቱን የፕሪቶሪያን ስምምነት በማፍረስ የወነጀለ ሲሆን በትግራይ ግጭት ለመቀስቀስና በጀት በመከልከልም ከሶ ተልባይ ነው። የአቶ ጌታቸው ረዳ ስምረት ፓርቲ ህወሓት ከፕሪቶሪያ ስምምነት በኋላ የተደራጁ መዋቅሮችን ለማፍረስ እንደወሰነ በመጠቆም ይህ እጅግ አደገኛ አካሄድ ነው ሲል ማሳሰቡንም የአልጀዚራ ዘገባ ያሳያል። ከዚህ ጋር በተያያዘ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ከጥቂት ደቂቃዎች በፊት በመቀለ ከተማ ለጋዜጠኞች መግለጫ ሰጥቶ ነበረ። ጀነራል ታደሰ የህወሓት ውሳኔ የፕሪቶሪያን ውል ውድቅ ያደርጋል ሲሉ አጣጥለውታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ህወሓት የትግራይ ክልል መንግስት ከጦርነቱ በፊት ወደ ነበረበት ቁመና ይመለስ በማለት ያስተላለፈው ውሳኔ የፕሪቶሪያን ውል ውድቅ የሚያደርግ ነው ሲሉ ነው ያጣጣሉት። ጀነራሉ በዚሁ ለክልሉ መገናኛ ብዙሃን በሰጡት መግለጫ ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ወደ ነበረበት ይመለስ ማለት ምን አዎንታዊ እና አሉታዊ ውጤት ይኖራል ብሎ ማጤን እንደሚያስፈልግ ገልጸው የህወሓት ማዕከላዊ ኮሚቴ ያስተላለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ ነው ማለታቸውን የትግራይ ኮሚኒኬሽን ቢሮ በይፋ ድረገጹ ላይ አስነብበዋል። ጀነራል ታደሰ በዚህ መግለጫቸው የፕሪቶሪያን ስምምነት መናቅ ክልሉን ወደ ከፋ ቀውስ ሊያመራው እንደሚችል ማስጠንቀዋል። ምንም እንኳን የፖለቲካ ውጥረቶች ቢኖሩም ጊዜያዊ አስተዳደሩ የተጣለበትን ኃላፊነት መወጣቱ እንደሚቀጥል የተናገሩት ጀነራል ታደሰ ወረደ ስራዬን በአግባቡ ቀጥላለሁ፣ መዋቅሮችን በንቃት ወይም አክቲቭ ተግባራቸው እንዲያከናውኑ ትእዛዝ አስተላልፏል ሲሉ የስራ አስፈጻሚያቸው አካል የማይናወጥ ስለመሆኑ ገልጸዋል። ቀደም ሲል ስትራቴጂካዊ ውድቀት ገጥሞኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሜ ምክር ቤቱ ይመለስ እያለ መነሳቱ በራሱ ትልቅ ውድቀት ነው ሲሉ የተቹት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የህወሓትን ወቅታዊ አቋም ተችተዋል። ችግሮች በጩኸት በሆይ ወይንም ደጋግሞ ስብሰባ በመቀመጥ እንደማይፈቱም አጽንኦት ሰጥተዋል። ከወደ መቀለ የሚወጡ መረጃዎች እንደሚያሳዩት ከሆነ ጀነራል ታደሰ በመግለጫቸው ማጠቃለያ እጅግ ጠንከር ያለ ሀሳብ መሰንዘራቸውን ጠቁመዋል። እርሱም ጀነራሉ በኃይል ከስልጣን የሚያወርደን ካለ በተግባር ሜዳው ላይ የምንመለከተው ይሆናል ስለማለታቸው ነው የመረጃ ምንጮች የጠቆሙት። አሜሪካ አምባሳደር የቴዲ አፍሮን አልበም እንዲሰሙት ለአድማጮች ጥሪ አቅርበዋል። በጠቅላይ ሚኒስትር መለስ ዜናዊ ዘመን በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናጂ ከሰሞኑ በብዙዎች ዘንድ መነጋገሪያ የሆነ የሙዚቃ አልበም ያወጣውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው በኤክስ ገጻቸው ላይ ጥሪ አቅርበዋል። ቲቦር ናጂ በማህበራዊ ሚዲያ ገጻቸው ወይም ኤክስ ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል ስሙት ባይናቸው አምባሳደር ቲቦር ናጂ። አምባሳደሩ በአሜሪካ ውጭ ጉዳይ መስሪያ ቤት ለረጅም ጊዜ ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው። ይህ አስተያየትም ቴዲ አፍሮ በሙዚቃው የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ መድረኮች መምጣቱን የሚያመላክት ስለመሆኑ የድምፃዊ ቴዲ አፍሮ ተከታዮች እየሞገቱ ነው። ከዚህ ጋር በተያያዘ በአዲሱ የቴዎድሮስ ካሳሁን የሙዚቃ ስራ ዙሪያ ከሬዲዮ ጣቢያዎች እስከ ምሽት ጭፈራ ቤቶች ጥብቅ ትዕዛዝ እየተላለፈባቸው ስለመሆኑ የማህበራዊ ትስስር ገጾች የሚያጋሩት መረጃዎች ያሳያሉ። ነገር ግን የአዲስ አበባ ከተማ ፖሊስ ኮሚሽን በዚህ ጉዳይ ዙሪያ እስካሁን ይፋ መረጃ አልሰጠም።
ወደ ዜናችን ሌሎች ጉዳዮች እናምራ። በኢትዮጵያ ቤንዚን 1 ሊትር እስከ 1500 ብር እየተሸጠበት የሚገኝ ከተማ ስለመኖሩ የጀርመን ድምጽ ዘገባ ያሳያል። በጋምቤላ ክልል ቤንዚን በጥቁር ገበያ 1 ሊትር 1500 ብር ድረስ እየተሸጠ እንደሚገኝ በተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ነገሩ ባይ ነው የጀርመን ድምጽ ዘገባ። የነዳጅ ዋጋ በመጨመሩ የትራንስፖርትና የሸቀጦች ዋጋም እጅግ እየናረ እንደሚገኝ ነዋሪዎቹ ነግረውኛል ባይ ነው። ነዳጅ ወደ ማደያ ሲመጣ በበቂ ሁኔታ እንደማይዳረስ የተናገሩት ነዋሪዎቹ በጥቁር ገበያ ደግሞ በከፍተኛ ዋጋ በስፋት እንደሚገኝ ገልጸዋል። አሽከርካሪዎች በጋምቤላ ክልል ነዳጅ ከማደያ ካገኙ ረጅም ጊዜ እንደሆናቸውና ከጥቁር ገበያ ለመግዛት እንደሚገደዱ መናገራቸውንም የዶይቼ ቬለ ዘገባ ያሳያል። ነዳጅ ከማደያ ይልቅ በጥቁር ገበያ በቀላሉ እንደሚገኝ የተናገሩ አቶ ፖል የተባሉ የከተማዊ ባጃጅ አሽከርካሪ በጥቁር ገበያ የቤንዚን ዋጋ እስከ 1500 ብር ድረስ እየተሰጠ እንደሚገኝ ነው የሚናገሩት። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ በበኩሉ በነዳጅ እጥረት ምክንያት የትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎችም ስራ መቆማቸውን አክለዋል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ በበኩሉ ህገወጥ ንግድ ላይ የተሰማሩ ያላቸውን ግለሰቦች ለመከላከል ቁጥጥር እያደረገ እንደሚገኝ አመላክተዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በሐሰትና በፈጠራ ከተቀነባበረው ሪፖርት ጀርባ ጉድ ስለመውጣቱ ከወደ ሶማሊያ ክልል ለቻናላችን መረጃ ያጋሩ ታማኝ ምንጭ ይፋ አድርገዋል። ሶማሊያ ክልል ላይ ወጣ በሚል በተቀነባበረ መንገድ በወጣው የሐሰት ሪሰርቸር ተጎዱ የተባሉትን ሰዎችም ይፋ አድርጉ የሚል ጥሪ ቀርበዋል። በክልሉ ፖለቲካ ንቁ ተሳታፊ የሆኑትና ሐሰተኛ መረጃ በማገለጥ የሚታወቁት አብዱልቃድር ጅብሪል በሶማሊያ ክልል መንግስትና ሲኒየር አመራሮች ላይ የተቀናጀ ነገር ግን በሐሰትና በፈጠራ የተሞላ ሚዲያ ዘመቻ ሲደረግ ነበር ያሉ ሲሆን እነዚህን ዘመቻዎች በማስረጃ አንድ ባንድ መክሸፋቸውንም ገልጸዋል። አብዱልቃድር ለሸገር ታይምስ ዘመቻውን የወንጀል ደረጃቸውና አጀንዳ እየወረደ እየቀዘቀዘ መምጣቱንም ብዙዎች አስተውሉ ነበር በማለትም ሰሞንኛውን የተቀናጀ ዘመቻ ገልጾታል። አቶ አብዱልቃድር እነዚህ ያሎች ሲጀምሩ ፕሬዝዳንቱ ከስልጣን አልነሳም አሉ፣ ጠቅላይ ሚኒስትር አብይ ከስልጣን ካነሱኝ ኢትዮጵያ ትፈርሳለች አሉ የሚል ነበረ። ከዚያ ደጋግመው ያሰራጩት ውሸት ገበያም ገዥም ሲያጣ አንድ ወጣት በባለስልጣን ተሰቃየ፣ በጅግጅጋና በክልሉ ዓለም በቃኝን የሚያስታውሱ አስፈሪ እስር ቤቶች አሉ በሚልም ጥቂት ግለሰቦች በፈጠሩት ሚኒሶታ ኢንስቲትዩት ኦፍ ሆርን ኦፍ አፍሪካ ስተዲስ የተባለች ድረገጽ በብር ስም የተቀነባበረች መጣጥፍ አጣቅሰው ሌላ ሙከራ ለማድረግ ጥረዋል ባይ ናቸው። ኢትዮ ፎረም ሲሉ የጠቀሱት የዩቲዩብ ቻናል 3 ሰዎች በሚመሩት በዚህ ድረገጽ የሰፈረን የፈጠራ ሪፖርት ልክ ከሂውማን ራይትስ ዎች ያገኘ አስመስሎ በሙሉ መተማመን ለስም ማጥፋት ዘመቻ አጣቅሶት ነበር በማለትም ያኔ በዘገባቸው ይህ ሰው እስማኤል አልዩ ይባላል ሲሉ ጠርተውት እንደነበር ማክለዋል። በክልሉ ፖለቲካ ንቁ ተሳታፊ የሆኑት አቶ አብዱልቃድር ጅብሪል እኛ ግን በዚህ ድረገጽ የምርመራ ዘገባው ባለቤት ማን ነው የሚል ተከታታይ ማጣራትና መጠይቅ አደረግን። ለመሆኑ እስማኤል አልዩ ማን ነው? መቼና እንዴት ወደ ክልሉ ገባ? በክልላችን ፈጽሞ የሌሉትንና ሴቶችም ወንዶችም ይደፈሩበታል፣ በርካቶች ይሰቃዩበታል ሲሉ የገለጿቸውና ዌን ጀስቲስ ዳይድ ዘ ሉሪድ ስላውተር ኤንድ ሬፕ ኢን ሃቫና ጄል በሚል ርዕስ በተቀነባበረው ሐሰተኛ ሪፖርት ላይ ጠቀሳቸውን ቦታዎች በረበረን አንድም የተገኘ ዱካ የለም። በተጨማሪም በዚህ ድረገጽ የምርመራ ዘገባው ባለቤት ነው የተባለው እስማኤል አልዩ ማን ነው የሚል ተከታታይ ማጣራትና መጠይቅ አደረግን፣ አፈላለግን። ውጤቱ ግን በዚህ ስም የሚታወቅ ለዚያውም የሰብአዊ መብት ጉዳዮች ጥናት የሚሰራ ሰው እንደሌለ አረጋግጥና ያሉት በጉዳዩ ላይ በተደረገ ማጣራት የተጠቀሰው ማንነት የብር ስም መሆኑን ተረጋግጧል። እስማኤል አልዩ የሚባል ሰው የለም፣ የብር ስም ነው ሲሉም ነው የገለጹት። ይህንን ሐሰተኛ መረጃ በተመለከተ የክልሉ ርዕሰ መስተዳድር አቶ ሙስጠፋ በቅርቡ በሰጡት ቃለ ምልልስ ላይም መግለጻቸው የሚታወስ ነው። እስማኤል አልዩ የሚባል ሰው የለም ማወቅ ያለብን ሲጀመር ጀምሮ እስማኤል አልዩ በሶማሌ ስም አይደለም። አልዩ ምስል እኛ አናወጣም። ርዕሰ መስተዳድሩ በሰጡት በዚህ ቃለ ምልልስ ላይ እስማኤል አልዩ የሚባል ሰው ሚኒሶታ ካለ ወሮታ ከፍላሉ ሲሉ ይፋ ጥሪም አቅርበው ነበረ። እሺ እስማኤል አልዩ የሚባል ሰውን አገናኙ ብለህ ብትጠይቅ አታገኝም። ካገኘህ ወሮታውን ከፍላለሁ። ነገር ግን በክልሉ ፖለቲካ ንቁ ተሳታፊ የሆኑትና ሐሰተኛ መረጃ በማገለጥ የሚታወቁት አብዱልቃድር ጅብሪል ጽሑፉን ፈጥረው በሪፖርት መልክ ለማቅረብ የሞከሩትም 2 ሰዎች መሆናቸውን ደርሰንበታል ብለዋል። ከእነርሱ መካከል አንዱ አህመድ ሐሰን ባጀን ይላሉ። የግለሰቡን ማንነት ሲያብራሩም አህመድ መሰረቱን ኬንያ ያደረገ የህወሓት ሲል ጋራ የቅርብ ትስስር ያለው በሚገባ የሚታወቅ ግለሰብ ነው ብለዋል። ሌላኛዋ ሐፍሳ መሐመድ መሆኗን በመጥቀስም ከቀድሞ የክልሉ ርዕሰ መስተዳድር አብዲ መሐመድ ኦማር ወይንም አብዲሌ ጋራ አብራት ስራ የነበረች ግለሰብ ስለመሆኗን እናውቃለን ባናቸው። የአብዱልቃድር መረጃ ሲቀጥል ለፈጠሩት ታሪክ ማስረጃ የማቅረብ የቤት ስራው የእነርሱ ነውና የክልላችን ፕሬዝዳንት በቅርቡ ባደረጉት ቃለ ምልልስም ሆነ እንደ ክልል መንግስት እስማኤል አልዩ ማን ነው ይፋ አድርጉት ሲሉ ነው ጥሪ ያቀረቡት። ቀጥለውም አሉ የተባሉትንና ማሰቃያ ስትሉ የሰየማችኋቸውን እስር ቤቶች ወደ ክልሉ ገብታችሁ ፈልጉ፣ እናገኙ፣ አጣሩም፣ እውነታውንም ድረሱበት ሲሉም ነው ይፋ ጥሪ ያቀረቡት። እስካሁን ባለው መረጃ መሰረት ለዚህ ይፋ ምላሽ የሚሰጥ ሰው ጠፍቷል በማለትም የስም አጥፊው ተከፋይ ነው ሲሉ የፈረጁት የዩቲዩብ ቻናል ኢትዮ ፎረምም ጆሮ ዳባ ልበስ ብሏል ባይ ናቸው። ሆኖም የኔ ጥናት ቡድን ባልደረባ ነው ሲል ይፋ አድርጎ የነበረው ሚኒሶታ ኢንስቲትዩት ኦፍ ሆርን ኦፍ አፍሪካ ስተዲስ ግለሰቡ አዎ ይህ የብር ስም ነው ሲል ትላንት ባወጣው አጭር መግለጫ በግልጽ ማመኑን የሚያሳይ መግለጫውንም መመልከት ትችላላችሁ ሲሉም ነው በምስሉ ላይ የሚታየውን 2 ገጽ መግለጫ ለዝግጅት ክፍላችን ላኩት። አብዱልቃድር ገጽታ የማጠልሸት ዘመቻ እያደረጉ ነው ሲሉ ለወነጀሏቸው ኃይሎች አሁን ሌላ ቻሌንጅ ወይንም
ፈተናልን ባይ ናቸው። እርሱም ለመሆኑ ሚኒሶታ ኢንስቲትዩት ኦፍ ሆርን ኦፍ አፍሪካ ስተዲስ የተባለችውን ድረገጽ የመሰረቷትና የሚመሯት እነማን ናቸው የሚል ነው። እንደ ታማኝና ገለልተኛ ምንጩ የሚጠቅሱት የክልላችንን ስም ለማጉረፍ ያልተፈጠረ አለ ብለው የሚወነጅለው ይህ ጥናት ማዕከል ማን ነው? በማንስ ይመራል? ለእነዚህ ጥያቄያችን መልስ እንድሰጡን ሲሉ ነው ይፋ ጥያቄ ያቀረቡት። ተፈጠሩ ሲሉ የጠቀሷቸውን የመብት ጥሰቶች ኢሰመኮ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች ወይም ዩናይትድ ኔሽንን የመሰሉ ታዋቂ ተቋማት አላረጋገጡትም። ይህ ደግሞ በአንድ የማይታወቅ ተቋም የተፈጠረ የውሸት ይዘት ስለመሆኑ ያሳየ ሌላ ማመሳከሪያ ሆኗል። ግለሰቦቹ ለክሱ የተጠቀሙበት ቋንቋና የተነሳው ክስ በሰብአዊ መብት ጠባቂዎች የተደረገ ገለልተኛ ምርመራ ሳይሆን የክልሉ መሪ ላይ የተነጣጠረ የስም ማጥፋት ዘመቻ መሆኑ ግልጽ ነው ብለዋል። ሆኖም ግን አብዱል ቃድር በሪፖርቱ ተደፈሩ፣ ተሰቃዩ የተባሉትን ተጎጂዎች ይፋ እንድታደርጉ ማሰቃያ በሚል የጠቀሳቸውን ቤቶችም በምትችሉት መንገድ እንድታሳውቁ ወይንም ፒን ፖይንት እንድታደርጉ ሲሉም አዲስ ቻለንጅ ሰጥተናል ባይ ናቸው። እውነታው ግን ይላሉ አቶ አብዱል ቃድር፣ እውነታው ግን ራቁቱን የቀረ ሐሰተኛ ዘመቻ ማቀነባበራችሁ ክልሉና የክልላችን አመራሮችንም በወደቀ ተራ ጉዳይ ወይንም ፍራውድ ኬዝ እያጠለሻችሁና እየከሰሳችሁ ስለመሆኑ ህዝባችን ጠቅቆ ያውቀዋል ሲሉም ነው የገለጹት። ወደ ሰዓቱ ዜናችን የመጨረሻው ክፍል እናምራ። ኢራን አዲስ የውጊያ ስልት ለማሳየት እየተዘጋጀ ነው ብላለች። ሀገሪቷ ላለፉት 2 ሳምንታት በውጊያ ሜዳ ላይ አዲስ ስልት ለማሳየት የተዘጋጀ ስለመሆኑ የፓርላማው አፈ ጉባኤ ገልጸዋል። በስጋት ጥላ ስር ሆነን ድርድርን አንቀበልም በማለት በኤክስ ገጻቸው መልእክት ያስተላለፉት የኢራኑ አፈ ጉባኤ ሀገራቸው ለወታደራዊ ግጭት ዝግጁ ስለመሆኑ አመላክተዋል። በአንጻሩ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ምንም አይነት ጫና ውስጥ አለመሆናቸውን ገልጸው በነገው ዕለት የሚያበቃው የ2 ሳምንት የተኩስ አቁም የመቀጠል እድሉ እጅግ ጠባብ መሆኑን ነው ያስታወቁት። በሁለቱ ሀገራት መካከል ያለው ውጥረት የናረው አሜሪካ በሆርሙዝ ወሽመጥ ላይ የኢራን ወደቦችን መዝጋቷን ተከትሎ ሲሆን ባለፈው ወደ አሜሪካ የኢራን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ከዋለች ወዲህ ግጭቱ ተባብሰዋል። ሁለቱም ወገኖች የተኩስ አቁሙን በመጣስ እርስ በርስም እየተወነጃጀሉ ይገኛሉ። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን እንደሚያቀኑ ሲጠበቅ በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይት ከነገ በስቲያ እንደሚጀምር እየተገለጸ ይገኛል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰና ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።